ጭካኔና አረመኔነት በተሞላበት የዳግምን አባት አቶ ሌኩና ወይዘሮ ዝናሽ ጫካ ውስጥ እስተ ሚስጥሩ ቀብረውት መጡ። በጣም ነው የሚያሳዝነው። የገዛ ባሏን የልጇን አባት ምን ያክል ጨካኝ ብትሆን ነው ወይዘሮ ዝናሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ይጀምሩ። ነባሮች ደግሞ ላይክ፣ ሼር እያደረጋችሁ ልታበረታቱኝ በአክብሮት ተጠይቃለሁ። ለዛሬ ይዤላችሁ የመጣሁት ክፍል 55ን ኑሃሚን ድራማ ነው። እነሆ ተከታተሉኝ። ዳግም ሶፋው ላይ ቁጭ ብሎ ስለ አባቱ እየተብሰለሰለ እያለ ስልኩ በተደጋጋሚ ሲደውልም ስላልሰራለት ላይተሩን ድንገት ሶፋ ስር ወድቆ ያገኘዋል። ለእናቱ ለዝናሽም እንዲህ ከማለት ይጠይቃል። የአባዬ ላይተር እዚህ እንዴት መጣ? አባዬ ምንም ቢኮን ይችን ነገር ሊጥላት አይችልም ብሎ ቢጠይቃትም አባቱ እንዳልመጣና እዚህ ብትመልስለትም እሱ ግን ሊሄድ የሚችልበትን ቦታ ለአንቺ ከነገረሽ እባክሽ ንገርኝ ወይዘሮ ዝናሽ ቢላትም እሷ ግን ምንም ነገር አላቅም ብላ በጭካኔ ለልጇ ነገረችው። ናሁም ደግሞ ሚስቱን ወይም አምራንን በልክ የተነሳ ከእናቱ ጋር በገባው ልክና ውጣ ገባ ወደ ቤት አስገባት። ካስገባት በኋላ ብዙም ደስተኛ አልነበሩም። ወይዘሮ ዝናሽም እንደ ወትሮ አትንጨረጨረችም። ምክንያቱም በዳግም አባት ሞት እራሷ ቢዚ ነበረች። ምክንያቱም ሬሳን የሚያክል ከመካዘን ውስጥ አውጥታ ሰው መግደላቸው ሳያንሳቸው በጨለማ ደግሞ መቅበራቸው እጅጉን በጣም ከባድ ነበረ። በተለይ ደግሞ ለአቶ ሌኩን እራሱ መውቀሱን ማማረሩን አልተውም። እንደገቡም ብዙም አቀባበል ባይደረግላትም ናሆም ግን ግራ ተጋብቷል። እናቴ እንዴት አልጮኸችም? እንዴት አልሰደበችኝም? እንዴት ስታለች? ምን ነው ነገራችሁ እንቆቅልሽ አልሆነብኝ ቢላትም ለእኔ ግን እንቆቅልሹ ተፈቶልኛል። ምንም አታስቡ ውዴ፣ አሁን ስለደከመኝ ወደ ክፍሌ ገብቼ ማረፍ አለብኝ ብላ ታርፋለች። እሱም እሺ ብሎ ክፍሏን ካሳየት በኋላ ናሆም ግን ብዙም ደስተኛ ባይሆንም ነገር ግን ሚስቱ የምትፈልገውን ነገር እዛ ቤት የሁልጊዜ መግባቷ ምኞቷ ስለነበረ ስላሳካላት ደስ ብሎታል። ክፍላቸውን ዘግተው አሁን መውጣት አለብን እያሉ ሬሳውን ለመጣልና ጫካ ውስጥ ለመቅበር እየተብሰለሰሉና እየተመካከሩ እያለ ዳግም ድንገት በር አንኳኩቶ ይገባላቸዋል። ምን ነው ብላ ሲጠይቀውም ምን እዚህ ቤት እንደሆነ የማያልቅ ጉድ ነው ያለው። ስለዚህ አምራን ጓዟን ጠቅልላ መታልሻለች ይላታል ለእናቱ ወይም ለአባትና ለእናቱ። እሷም እንዴት በማለት ትመልስለታለች። ይሄ እኮ በጣም ቀላሉ ነው። በጣም ብዙ ችግር እኮ አለ ከዙ የበለጠ። እንኳንም በሰላም መጣች። ትቀመጥ። የመጣችበትን ቀን እንድታማርር ነው ማደርጋት ሲላትም በጣም ተገርሞ ዳግም ለአንቺ ከዚህ የበለጠ ጉዳይ ከባድ አለ ማለት ነው ሲለም አዎ ይላል። ሌኩን ግን በጣም ተበሳጭቷል። ልጁን አይኑን እያየ መዋሸቱ የአባቱ ገዳይ መሆኑን ደግሞ ሲያቅ እጅኑ ሞቱን ሸቶታል። ሞት ሸቶታል። ነገር ግን ምንም ማድረግ አልቻለም። ዳግም በጣም ተበሳጭቷል። ሰላም እየተሰማው አይደለም። ክሽንም ሲሄድ ወንድሙን ወይም ናሆምን ያገኛል። እኔ የምልህ ዳግም እናቴ ይህን ነገር ታደርገው ይመስልሃል ሲለውም ከዚህ በፊት ስለተፈጠረ ኑሃሜ ላይ ስለተፈጠረ አታደርገውም ብሎ መከራከር ከባድ ነው የሚሆንብኝ። ደግሞ ባለፈው በሰጠሁ መረጃ ምን አይነት ወጣ ገባ ውስጥ እንደገባን ታውቃለህ። ስለዚህ እኔ ምንም ልልህ አልችልም ይለዋል። እኔ ግን ስላንተ መጠየቅና ማወቅ የምፈልገው ነገር አለ ይለዋል። እሱም ምንድን ነው ሲለውም ብቸኝነት ታበዛለህ። የሚደውልልህ እህትም ወንድምም የለህም። እናትህ እንደሞተች በእርግጥም ሰምቻለሁ። ስለዚህ እንዴት ነው ነገሩ ብሎ ሲጠይቀውም ወንድም አለኝ እህትም አለኝ። ከእናቴ የተወለደ ነው። እኔ ግን ነኝ ወንድምነቱን የማውቀው እሱ አያውቅም በማለት ይመልስለታል። ለምን አያውቅም ሲልም ማለቴ ከባሏ ተደብቃ የወለደችው ልጅ ነው ሲለውም ትልቅ ሚስጥር ስለጠየቀኝ ልነግርህ አልችልም በማለት እንባ ተናንቆት በቃ መልካም አዳር ብሎ ተሰናብቶት ይሄዳል። አምራን እንደተሞላቀቀች ጠዋት ትነሳና ነይ ወይዘሮ ዝናሽ
ቁርሳችንን ለእኔና ለባለቤቴ ክፍላችን ድረስ አምጭልን ትላታለች ለወይዘሮ ዝናሽ። እኔ ምልሽ ይሄ ነገር እኮ ዛሬ ያንቺ ተራ ነው። መጀመሪያ የምራት እጅ ነው ቁርስ የሚበላው። ስለዚህ የመጀመሪያ ቀንሽም እንደሆነ አንቺ ስሪ ስትላትም እሱን በእኔና ባንቺ መካከል ያለው ይሆናል፣ ምክንያቱም ሚስጥርሽ እንዳለ አትርጭ ትላታለች። እሷም በመቃጠል የመጣሽበትን ቀን እንድትረግሚ ነው ማደርግሽ ብላ ቁርሱ ሰርታ ወደ ክፍላቸው ወስዳ ቁርሳቸውን ሁላቸውን ከበሉ በኋላ ሌኩን ራሱን ክፍል ዘግቶ እያለቀሰ እያለ አይዞህ ብላ ባሏን ካጽናናች በኋላ ወይዘሮ አምራን አልጋ ላይ ወይም ሶፋ ላይ እግሯን ሰቅላ ጁስ እየጠጣች ዛሬ የሰራሽልኝ ቁርስ ምንም አልጣፈጠኝም፣ ስለዚህ ምን ይሻላል ትላታለች ወይዘሮ ዝናሽም። ሰራተኛ መቀየር ሳይኖርብኝ አይቀርም ስትላትም በቃ እንደሱ አድርጊያ፣ አንቺ አይደለሽም እመቤት እኮ የፈለገውን ነገር ነው የሚያደርገው ስትላትም አሁን እኔና አንቺ የተግባባን ይመስለኛል፣ ስለዚህ እኔም እንደዛ እያሰብኩ ነው ትላለች። አምራን ይህን ነገር እኔ እንዳላረኩት በደንብ ነው የምታውቂው፣ ስለዚህ አሁን መዋሸት አያስፈልገውም፣ ማንምም እኮ የለም ቤት ውስጥ ስትላትም አንቺ ነሽ ያረግሽው፣ ከአንቺ ውጭ ሌላ ማንም ሊያደርግ አይችልም። እንዴት አመንኩሽ? ቤትሽ ውስጥ ጠርተሽ ቡናውን እንዴት ልጠጣው ቻልኩ? እንዴት አልጠረጠርኩሽም? በማለት ትመልስላታለች። ለማንኛውም ድካም ነው ከአንቺ ጋር፣ ለማንኛውም ቀንሽን ጠብቂ፣ ካላስለቀስኩሽ ዋጋ ካላስከፈልኩሽ ብላት አምራንን ጥላት ወይዘሮ ዝናሽ ወደ ሌኩን ጋር ትሄዳለች። ዳግም ግራ ገብቶታል። ምን ማውራት እንዳለበት ግራ ገብቶታል። አባቱን በጣም ነው የሚያወደው፣ ማመክረውም ሰው የለም። ስለዚህ ወደ ኑሃሜ ጋር ሄዶ ቢሮ እንደሄዱ ኑሃሜ አባቴ ስልክ አያነሳም፣ የትም እንደሄደ አላቅም፣ አልነገረኝም፣ ነገር ግን ከዚህ እንደሚሄድ ነግሮኛል፣ ግራ ገብቶኛል፣ እባክሽ ምን ትይኛለሽ? ያለኝን ነገር አጥቼ አባቴ ቢተርፍልኝ ለእኔ ሰላሜ ነው፣ አባቴ ሁሉ ነገሬ ነው ብሎ ይነግራታል። ስለ አባት ፍቅር ለእኔ አትነግረኝም? ለእኔ አባት የደረሰው አምላክ ሁሉ ለአንተም አባት እንዲደርስ ምኞቴ ነው፣ አይዞህ አትጨነቅ ብላ ትመልስለታለች። በዛው አጋጣሚ አባትሽ እንዴት ሆነ ሲላትም ሌሊት ደውሎ ኦፕራሲዮን በሰላም እንደተጠናቀቀና ሁሉም ነገር ሰላም እንደሆነ ትነግረዋለች። ስላንቺ አባት በጣም ደስ ብሎኛል፣ እንኳን ደስ አለሽ። ለማንኛውም አባቴ እንዲድንልኝና ያለበት እንዲያሳውቅልኝ ጸልይልኝ ብሏት ይሰናበታል። ሌኩን ወይም አምራን ሾርባ ሰርታ ለአቶ ሌኩን ወደ ክፍሉ ሄዳ ማስመሰሏን ቀጥላለች። ስቅስቅ ብላ እያለቀሰች እኔ ምንድነው ጥፋቴ? እኔ ምን አደረግኩ? የልጅ ልጇን የገደለችው እሷ ናት። ይቅር ያልኳትም የኑሃም እናት ስለሆነች ነው። ማንናት ልጁ ተገሎበት ዝም ይላል በማለት ትጎደራለች፣ ታለቅሳለች። የእኔ ልጅ እባክሽ በእኔ ችግር በራሴ ችግር ተወጥሬያለሁ፣ ስላንቺ የምሰማበትም እማወራባትም ጊዜ የለኝም ብሎ እያላት እያለ ወይዘሮ ዝናሽ ትመጣና ከዛ ክፍል አትወጭም ብላ ታባርራታለች። ብዙ ሲጨቃጨቁ እባካችሁ አትጨቃጨቁብኝ፣ እኔ ራሴን ጸጸት ራሱ መስማት አልቻልኩም፣ ውጡልኝ ብሎ የሰራሁልህን ሾርባ ጠጣ ስትለውም አንቺ ያቦካሽውን የኔ ባል አይጠጣም ይዘሽ ሂጂ ብላ ሾርባን አስታቅፋ ከዛ ክፍል ታባርራታለች። አምራን ግን ወትሮም ወሬ ትወዳለች እና በር ውስጥ ተለጥፋ እያዳመጠች እንደሆነ ስለነቃች በሩ ላይ ተለጥፋ እያዳመጠችን ነው። እባክሽ ሂጂልን ብላ ስትላት ስትነቃባት ቶሎ ከዛ ከበር ስር ትሄዳለች። ሌኩን ለምንድን ነው እንደዚህ የምትሆነው? በቃ እለት በእለት እኮ ቀን ሲወልድ ሁሉም ነገር ይረሳል። እንዴት ነው የሚረሳው? ሰው ገድዬ እንዴት ነው የምረሳው? ኧረ ተይ ዝናሽ ኃጢአቴን አታብዢው፣ ይቅር እምልሽ እንዳይመስልሽ ብለው ሲበሳጭባትም እንደውም እኔን እንድታመሰግን ይገባል። በእኔ እኮ ነው እዚህ የተደላቀቀ አልጋ ላይ ተቀምጠ ያለኸው እንጂ በአንተ ስራ ቢሆንም ማን የት እንደምኮን ታውቀዋለህ ይላታል። እንደ እየተመጻደቅሽብኝ ነው ብሎ ምንም ሳይል ውጭልኝ አንቺ ከዚህ ክፍል ብሎ ያስወጣታል። ኑሃሜ በጣም ስለናፈቃት ናሆም በጃኬቱን ቢሮ ውስጥ ገብታ እያሸተተችና ጠረኑን እየማገች እቅፍ አድርጋ ወይኔ እኔ ፍቅር ተሰቃየህብኛ እያለች ድንገት በሩን ከፍቶ ይገባባታል። በጣም ደንግጣ ጃኬቱን ትጥለዋለች። እሱ ግን ትኩረት አላደረጋትም ነበረ። ምን ሆነሽ ነው ብሎ ጃኬቱ ወደቀብኝ፣ እኔ እኮ የስር ያልከኝን ስራ ልሰራልህ ምናምን እያለ ስትርበተበት መርበትበት አይጠበቅብሽም፣ በቃ
ጃኬቱንና ውሃ መጠጣት አለብሽ። ውሃ ጠጪ፣ ተረጋጊ፣ እዛ ጋ ተቀመጪ፣ እናውራ ይላታል። እሺ ብለው ወሬያቸውን ይቀጥሉና ወሬያቸውን እያወሩ እያለን ነገ መሄድ እንዳለባቸውና ማረፊያ ቦታ የሚያስፈልግ ከሆነም እዛ የኛ ሰዎች ስላሉ ማረፊያ ቦታ እንዲያዘጋጁልን እናደርጋለን ሲላትም አይ እኔ አያቴ ጋር ነው የሚሄደው ስትለውም በቃ እንደዛ ከሆነማን ጋሼም እኮ የሚፈልገው አንቺ አያት ቤት እንድናርፍ ነው። ስለዚህ የሚያስፈልገን አስቤዛ ይዘን እንሄዳለን ሲለውም ደግሞ እዛ እንደዚህ እንዳትል የገጠር ሰው የሰሩለትን ሲበሉለት እንጂ አስቤዛ ይዞ የሚመጣ ሰው ፈጽሞ አይወድም በማለት ትመልስለታለች። እሺ በቃ ለማንኛውም 3 ብቻ ስለሆንም ነገ በጠዋት መሄድ ስላለብን ራስሽን አዘጋጂ፣ ለአያትሽም ደውለሽ ነገ እንግዳ እንዳለባቸው ንገሪያቸው ይላታል። እሷም እሺ በቃ ብላ ከናሁም ጋር ተስማምታ የአይኗ ራብን ወይም ፍቅሯን እንደምታገኘው በነፃነት እዛ አያቷ ሀገር ያደገችበት የተወለደችበትን እያለመች ምንም ዳግም ቢኖርም ደስተኛ ግን ናት። አብረው በመሄዷ ተሰናብታው ትሄዳለች። ለአያቷ ደውላም ነገ እንደሚመጡና እንግዳ እንዳለባት ተሰናርታ እንደምትጠብቃት ለአያቷ ትነግራታለች። እሷም አያቷም እሺ ብለው ትዕዛዟን ተቀብለው በደስታ ልጃቸውን እየጠበቁ ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ኔክስት በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ከወደዳችሁት ላይክ ሼር አድርጉት።